ኤላ ከሰብሊና ከብርክቲ መምረጥ ተስኖት ተወዛግቧል። ሁለቱንም በትናንትና ታሪኩ ብርክቲ ስትሆን ዛሬ ታሪኩ ላይ ደግሞ ሰብለ ሆናለች። ከትናንትናና ከዛሬው መምረጥ ተስኖት እጅጉኑ ተወዛግቧል። መሲ እጅጉኑ በጣም ብትለፋም በጣም ብትተጋም፣ ነገር ግን ናታን ቃሉን አውጥቶ አፈቅርሻለሁ የሚለው ቃል እጅጉኑ አዳግቶታል። ዛሬም ትናንትም ቢከታተሏቸውና እንዲሁም በቤተሰቦቻቸው ቁጥጥር የሆኑት ቤዚና ያሬድ የተሰኙት ሁሌም እየተደበቁ የሚገናኙ ሲሆኑ፣ ነገር ግን ዛሬ ጸጋ አግኝታቸዋለች። ጸጋ አሳልፋ ለመኮንን ትሰጣቸዋለች ወይስ አትሰጠውም የሚለውን እናያለን። አሰላሙ አለይኩም ወረህመቱላሂ ወበረካቱ። ውድና የተከበራችሁ የቻናላችን ቤተሰቦች እንዴት አደራችሁ? እንዴት ዋላችሁ? ሁላችሁንም እንደ ሰዓት አቆጣጠራችሁ ሰላም ብያለሁ። ዛሬ ይዤላችሁ የመጣሁት አፍላ ፍቅርን ክፍል 280 ነው። እነሆ እንድትከታተሉ ይጋበዝኳችሁ። ከትምህርት ቤት ልክ ነግቶ ሲል ወደ ትምህርት ቤት እንደገቡም ትናንትና ማታ ከትምህርት ቤት ወደ ቤት ሲመለሱ መሲና ሰብሊ አልሚን ቅጥቅጥ ያደርጓታል። ቪዲዮውን አጥፍተውባትም ማንነታቸውን ሳታቅ መለየታቸው ግን ምንም ቪዲዮው ላይ ስታየው በቪዲዮ ጉዳይ ሲሆኑ ሰብሊና መሲ እንደሚሆኑ እርግጠኛ ነበረች። ሰብሊም በጠዋት ተነስታ ወደ ኤላ ጋር ምርታ ከፍቅረኛው ጋር ከአልሚ ጋር እንዴት እንደሆኑ ስትጠይቀውም ዛሬም ተራርቀን ያለ ነው። ይሄም ማድረጓ እጅጉኑ አሳዝኖኛል። ምክንያቱም ብርክቲ የትናንትና ታሪኬ ናት። ስለዚህ እሷ እንድትጎዳብኝ አልፈልግም። ከዛ አገር አቋርጣ የመጣችው ደግሞ እኔም ብላ ነው። ከዛ ባለፈ ደግሞ ብዙ የአገር ልጆች ነን። ስለዚህ እንደዛ ብላ ደብዳቤውን ልጽፍ አይገባም ነበር በማለት ኮስተር ብሎ ይመልስላታል። ነገር ግን ያን እንዳልጻፈች እኮ በእርግጥም እኮ ሊሆን አይችልም ስለ እኔ ግን ጠርጥሬያለሁ። ያን ነገር ደግሞ እንድታረጋግጥልኝ እድል ሰጥቻታለሁ። ያንን ነገር የማታደርግ ከሆነ ግን እጅጉኑ የከፋ ነው የሚሆነው በማለት ይመልስላታል። ናታንና መሲን ቁጭ ብለው እያወሩ እያለ ብዙ ነገር ናታን እየሳመችው ኪያ ቪዲዮ ቢያሳያትም ነገር ግን እሷ ልታምነው አልቻለችም። ምክንያቱም ይሄ የነሱ ጨዋታ ስለነበረ በንዴትና በንትን ተነሳስቶ ፍቅሩን ይገልጽልኛል ብላ መሲ ከዛሬ ከነገ ከናታን ትጠብቃለች። ነገር ግን ምንም ነገር ባሮክ ይሄን ቢያደርግም እሷ ግን ፈጽሞ እሱን ልተወውም አልቻለችም። ዛሬ ግን መጥቶ ሲያወራት ለምን እንደደበረው ስትነግረውም የሚሆነው ነገር ሁሉ ደስ እያለኝ አይደለም። ነገር ግን ባሩክ ከመጣ አንቺን ጠልተሽኛን ሲላትም መሲም አይኑን በፍቅር እያየች መቼም እንደማልጠላህ ታውቃለህ። ነገር ግን ዛሬ አንተ የምልህን አንተ ጓደኛዬም ባሌም ፍቅረኛዬም ብትሆን እጅጉኑ ደስ ይለኛል። አንተ ግን ያ እንዲሆን አትፈልግም ትለዋለች። እሱም እኔ እኮ ሲልም ለምን እንደዛ አይሆንም ብለሽ አሰብሽ ስል ሁሌም እህቴና ስለምትለዋ እንደዛ የማስበው ስትል መሲ ትመልስለታለች። እሱም በተደናገጠ ስሜት እንዲህ በማለት ይጠይቃታል። አንድ ነገር ብጠይቅሽ ምን ቅር ይልሻል ሲላትም እሷም አፈቅርሻለሁ የሚላት መስሏት እጅጉን ጓጉታ ነበረ። እሷም ናቱ የሆነ ነገር በላይ በቃ የመጠየቅ የፈለግከውን ጠይቅ ስትለው ታፈቅርኛለሽ ወይ ሲል ነበር የጠየቃት። እሷም ግራ በመጋባት አዎ አፈቅርሃለሁ ብትለው ያው መጀመሪያ የሴትነቴ ወገን ማዋረዱ ነው ብላ ስላመነች አይ እንደዛ እንኳን ሊሆን አይችልም፣ ነገር ግን አንተ አፈቅርሃለሁ ወይ ስልህ ወይም ብዙ ጊዜ እድሉን ስሰጥህ እህቴ ነሽ፣ ከእህቴ ውጪ አንቺን ማሰብ አልችልም ብለኸኛል። ስለዚህ ለምን ብዬ ነው ማፈቅርህ በማለት ትመልስልኛለች። እሷም ዛሬም እንግዲህ ግራ ተጋብቷት እንባዋ ባይኗ ቢሞላም ነገር ግን ከሱ አፍ ወጥቶ አፈቅርሻለሁ ይለኛል ብላ ዛሬም ተለይተዋለች። ቹቻና ቀስቴ ጸጋና መኮንን ላይ እየተጫወቱባቸው እንደሆነ ማንም ያላወቀው ዛሬ አደፍርስ የት እንዳለ እነግርሃለሁ ወይም አንተ ደግሞ ስልክህን ታሳየኛለህ በማለት ይደራደራሉ። እሱም ግን መጨረሻ ላይ እንደምትነግረኝ ቃል ከገባለ በኋላ ቀስቴ ለመኮንን ስልኩን አወጥቶ ያሳየዋል።
የሚፈልገው ወይም ቴክስት የተደረገበት ነገር ግን ስልክ አልነበረም። ከዛም ስልኩን መልሶ እህቱ ጋር ሐዋሳ እንደሚኖርና እሷ በምትፈልገው ሰዓት ደግሞ እንደሚመጣ ቃል ገብቶላት እንዲሄድ ይነግረዋል። እሱም በቃ እሺ ብሎ ይሄዳል። ይህን ነገር ጌም እየተጫወቱብን ያለው ማንም ሊሆን አይችልም ከደመረ በቀር በማለት ይደመድማሉ። ነገር ግን ቹቻን አግኝታ ለምጽ ቀስቴን ደመረ ሊገለው እየፈለገው ነው ስትልም እኛ እጅጉኑ በጣም ተጣልተናል። ስለዚህ እንደውም ኖሮ ከሚያስቸግረኝ ሞቶ ቢገላገለኝ ይሻለዋል። እናም ይሙት በማለት ትጠይቀዋለች። እሷም በመልሷ በጣም ደንግጣ ቀስቴ እንዴት ይሙት አለች። ምን አስባ ነው? ምንስ ያክል ቢጣሉ ነው? በማለት ግራ ትጋባለች። ነገር ግን ቹቻ አለማስነቃት ብላ ከዛ በፍጥነት የፈለግሽውን ነገር ማድረግ ትችያለሽ፣ እኔ ስለ ቀስቴ አይመለከተኝም፣ ስለ ሚጢጢ ብቻ ነው። ስለዚህ ውለታችን ውስጥ ቀስቴ ስለሌለበት እባክሽ በቀስቴ ጉዳይ እየመጣሽ ምንም ነገር አትበይ በማለት ተመልስላታለች። ሄሉ እጅጉኑ ድብርና ድንዝዝ ያላት ነገር ሲኖርም ምክንያቱም አቡሻ ክፍለ ሀገር ሄዶ በዛ ላይ ደግሞ ውጤት አለመምጣቱና እንዲሁም ጓደኛው ሚኪ እንደሄደና እንዲሁም ተጎኑ አሁን ላይ አለመኖሯ እጅጉኑ አሳስቧታል። ሳታቀው የለመደችው አቡሻ ዛሬ አጎቱ ጋር ለረፍት ብሎ በሄደበት ሰዓት እሷ ቀንና ማታ በሱ ትዝታ እንትን ትላለች። ብዙ ጊዜ እንኳ ጄሪ ልታማክርም ሆነ እንትን ልትልም የማችለው ዛሬ ግን በጊሊያድ ፍቅር ተይዛ እሷ ራሱ 8ኛዋ ጄሪ ከየት መጣች ሳትል እንትን ትላለች። ብዙ ጊዜ ጊሊያድ መንገድ ላይ ሲያገኛት አታገኘኝ አልፈልግም ብላ ኪሩን ፍቅረኛው አድርጋ ታውቃ ነበረ። ነገር ግን ኪሩ ደግሞ ውሸቱን አውቆ ከሱ ጋር ያላትን ግንኙነት ለማወቅ ወይም ትደውልለታለች ብሎም እኔ ዛሬ ጥርሱን አውልቄ በእጁ ሰጠሁት በማለት ይነግራታል። ነገር ግን ኪሩ እንኳን ይሄን ለማድረግ ምንም አቅሙም አልነበረውም። ነገር ግን እሷ በጣም ተጨንቃ በማን ስልክና እንዴት አግኝቼ ጤንነቱን ልጠይቀው በማለት በሀሳብ ተውጣለች። ኪሩ ዛሬ ይሄን እያደረኩ ከእሷ ጋር እጅጉኑ ቀረቤቱን ማጥናት አለብኝ ወይም ማጠንከር አለብኝ። ከዚህ በፊት አሻንቲ እሷን እየተሻማኝ ነበረ። ነገር ግን አሁን እሷ ኪዱ ወስዳልኛለች። ስለዚህ የመጨረሻ ላደርግ የምችለው እሷን የግሌ ለማድረግ የሱን መጥፎና እንዲሁም ተደባዳቢ እንደሆነ እየተናገርኩን የራሴ ማድረግ ነው። ደግሞ ጄሪ የምትወደውን ነገር በየቀኑ ማድረግ አለብኝ በማለት ይወስናል። የአባቱን መኪና ይዞም ወደ ትምህርት ቤት መጥቶም ኬክ እና ለስላሳ ተጋበዛት። በኋላ ሁሌም እየጠበቀ በመኪና እንደሚወስዳትና እንዲሁም ሁሌም በቃ ከጎኗ እንደሚኖር ይገልጽላታል። እሷም ያላመነችበት ፍቅር ቢሆንም ለጊዜው ግን ተስማምታለች። ሄቨን ከዮናስ ጋር እጅጉኑ ጦርነት ውስጥ እነሚጣና እነኪሩ እየደወሉ ቢያስጨንቋትም ነገር ግን ዳግም መጥቶ ወደ ራስሽ ተመልሰሽና ሚዛናዊ የሆነ ነገር እንድትወስኝ ስል አሳስብሻለሁ። እኔ እንደ እህቴ ነው ማየሽ። ነገር ግን የዮናስን የዮሲን ህይወት ከዚህ በፊት ጠንቅቀሽ ታውቂያለሽ። ብዙ አፍቃሪዎችና ብዙ ተከታዮች ያሉ ልጅ ነው። ስለዚህ እነሱ ዛሬ እየደወሉ ቢያስጨንቁሽና ቢነግሩሽ ምን ይገርምሻል? አንቺ ራስሽ በአካል እኮ ያየሽውና በአይነሽ ያየሽው ነገር ነበረ። እሱ ግን ሴቶቹ ዘንድ ተወዳጅ ለመሆን እንጂ እውነት ልሻለው እንደዛ አይነት ሰው አይደለም በማለት ይመልስላታል። ሌላ ጆን አግኝቶት ለምንድን ነው ከብርክት የማትርቁት? እኔስ እንዳርቃት የምታደርጉ ሲልም አንተ ራስ ወዳድ ስለሆንክ ልትርቃት አትችልም። እሷ ህይወቷን ለምን አትሞክርም? አንተ ለምን አትተዋትም? ቢለውም እሱ ግን ፈጽሞ ብርክቴን ለእናንተ ለሁለታችሁ አልተዋትም። እናንተ የምትርቋት ከሆነ ግን እኔ ምርቃት አለሁ ይላል። አንተ መቼም ይሄን አታደርግም ራስ ወዳድ ስለሆንክ በማለት መልሱን ይሰጠዋል። ሁላቸውም በጭንቀት ውስጥ የሆኑት ቹቻና ቤዚቲ ምን ማድረግ ምክንያቱም ስለ ቀስቴ ይሄን ያደረገችው ዛሬ ይሄን ካደረገች አደፍርስን ከሐዋሳ ታስመጣውና ሚጢጢን ትወስድብኛለች ወይስ አትወስድብኝም የሚለውም እጅጉኑ ስጋት ውስጥ ከቷቸዋል። ናታን እኔ ከመጣሁ ከመሲ ጋር እጅጉኑ ስለምንጣላ ስለዚህ የመጨረሻ እንትና ጓደኞቻችንን ወይም የኪያ ጓደኞችን ቀጥሮ በገንዘብ
ባሩክን አስደበድባለሁ ብሎ ወስኗል። ነገር ግን ይሄ ነገር ከሆነ እኔ ለመሲ ሁሉንም ነገር እነግራታለሁ በማለት ኪያ ታስፈራረዋለች። ባሩክ ስለ እንትና ህይወቷና እንዲሁም ስለ ቤተሰቦቿ ሲጠይቃትም የሀብታም ልጅና እንደሆነችና የፋብሪካ ባለቤት ቤተሰቦች እንዳሏት ውሸቷን ትነግረዋለች። ከሱ ጋር የሚመጣው እንደዛ አይነት ሰው ነው በማለት ትናገራለች። ነገር ግን ምንም የሌላትና ከስራ በትምህርት በተረፈ ደግሞ ፓርኪንግ እንደምትሰራ ማንም ሰው አያውቅም። እጅጉኑ ትናንትና ከትምህርት ቤት መቅረቷ እጅጉኑ ቢያሳስበው፣ ምክንያቱም እሱ ሳያውቀው በቀልድና በጨዋታ እንዲሁም በአራዳ ቋንቋ የተሰኘ የፍቅር ግንኙነት መጣመራቸውን እሱ ልብ ሳይለው ሁለቱም ግን ፍቅር ውስጥ ይገኛሉ። ናታን ከዛሬ ከነገ ይገልጽልኛል አይገልጽልኝም እያለች እያሰበች ያለችው መሲና ሰብሊ ደግሞ ከዛሬ ከነገ ኤላ ፍቅሯን ገለጸችልኝ አልገለጸችልኝ እያለ የሚጠብቁት ሁለቱ ኤላና ናታንና እንዲሁም ሰብሊ ውዝግብ